ሰላም ጤና ይስጥልን የተወደዳችሁ ቤተሰቦች እንዴት አላችሁ? ይሄን መረጃ በደንብ አድርጋችሁ በማዳረስ እንድትጀምሩ እየጋበዝን የተለያዩ መረጃዎችን ወደ ማቅረቡ እናምራለን። በርጠሚዎስን እንግዲህ በአስቸኳይ ተጠንቀቁ የሚል አንድ መረጃ ነው ወደ እናንተ ለማጋራት የወደድኩት። እንግዲህ በዚህ በቲክቶክ ፕላትፎርም በማህበራዊ ሚዲያ የምናውቀው በርጠሚዎስ ያለ ራሱ ላይ የሚጠራው እንግዲህ ከ1.23 ሚሊዮን በላይ ተከታዮችን ያፈራ በማህበራዊ ድረገጽ በተለይም በቲክቶክ ስሙ ግንባር ቀደም ሆኖ ይታወቅ የነበረ ሰው አለ። እሱን ተከትሎ የተለያዩ መረጃዎች እንግዲህ ከሰሞኑ የተሰሙ የተደመጡ ይገኛሉ። በትኩረት ሊሰጥበት ይገባል። ችላ እየተባለ ያለ ነገር ግን አደገኛ ስራዎችን እየሰራ የሚገኝ ልጅ ነው ይህ ሰው። ብዙዎቹ ግን እሱ ላይ ትኩረት መስጠትን ትተዋል ወይም ትኩረት እየሰጡበት አይደለም። ነገር ግን ሰይጣናዊ የሆኑ ሀሳቦች በምስሎቹ በቪዲዮዎቹ እያጋራ የህፃናቱን እንዲሁም ደግሞ የተከታዮችን አእምሮ እየበረዘ የሚገኝ ያነሳው ነው። ስለዚህ ነገሩን በቀላል መመልከት አለብን የሚል እምነት የለኝም። በደንብ ትኩረት ይሰጥበት። ሁሉም ሰው የራሱን የሆነ አስተዋጽኦች እንዲወጣ እንሻለን። እርግጥ እዚህ ማህበራዊ ሚዲያ ላይ የተሰሙ ያሉ ነገሮች፣ የተደመጡ ያሉ መረጃዎች፣ የወጡ ያሉ ጥንክሮች ከባድ ናቸው፣ ቀላል የሚባሉ አይደሉም። በእያንዳንዱ መንገድ ውስጥ፣ በእያንዳንዱ እንቅስቃሴ ውስጥ፣ በእያንዳንዱ ሂደት ውስጥ ፈተናዎች አሏቸው። መከራዎች አልተለዩቸውም ወይም መከራ ውስጥ ናቸው አሁንም ድረስ። ነገር ግን በዚህ ሁሉ እንቅስቃሴና ሂደቶች ውስጥ ሰፊ ድርሻን ይዘው ተከታይ አግኝተው ብዙ ድምጾችን የሚያሰሙ አካላት እነዚህ ሆነው እየተገኙ ይገኛሉ። እነዚህ ሰዎች ደግሞ ሌሎቹ ወይም ክፉ ሀሳብ ላላቸው አካላት መንገድ ጠራጊ የሆኑ ይገኛሉ። ስለዚህ እያንዳንዱን መረጃና ማስረጃ አስደግፈን መከታተል አለብን፣ መቆጣጠር አለብን፣ ማጋለጥም አለብን። ስለዚህ ነገሩ እልባት ሊሰጠው ይገባል። በጣም ከባድ አደገኛ ነውር የተሞላበት እንቅስቃሴና ድርጊት ነው የተካሄደ ያለው። ይህ እንቅስቃሴና ድርጊት በአስቸኳይ እልባት የማይሰጠው ከሆነ ብዙ ትውልዶችን የሚያኮሽሽ፣ ብዙ ትውልዶችን የሚያጠፋ፣ ለብዙ ትውልዶች እንቅፋት የሚሆን ሆኖ የምናገኘው እንደሚሆን ምንም ጥርጥር የለም። አዶናይን ወይም አዶናያስን በበጎ እንደተቀበል ነው እየተቀበልን እንዳለን እንዲሁ ደግሞ እንደነዚህ አይነት እንደ በርጠሚዎስ አይነቶችን ደግሞ ትኩረታችንን አይናችንን በመግለጥ በስፋት ልንከታተላቸው ይገባል የሚል ምልከታ አለን። ይህን ሁሉ ያለበት ምክንያት እንግዲህ የተለያዩ ቪዲዮዎችን አጋርቷል። ቢያንስ ለምልክትነት ያህል እንኳን አንድ ሁለቱን ብንጠቅስ ባሳያቸው በቪዲዮ ማስረጃ የተሻለ ነው። በዚህ ሀሳብ ላይ የተለያዩ አካላት ምልከታቸውን እየሰጡ ይገኛሉ። እስኪ እሱን በመረጃና በማስረጃ ጭምር አስደግፌ ላቅርብላቸው። ወደዚህ ልጅ ቪዲዮ እንሂድ። አባዬ አቤት። የትምህርት ቤት ጓደኛዬ እዚህ ማጥናት ፈልጎ ነው። ችግር የለውማ? ና በለው፣ ችግር የለው። እሱ ነው ጓደኛ? አዎ። ስም ማን ነው እያልክ ነው አባዬ? ስሜ በርጠሚዎስ እባላለሁ እኔ። ዛሬ ደስ የሚል ምሽት ነው የምናሳልፈው እያልክ ነው አባዬ? በመጀመሪያ አለባበሱ፣ የፊቱ ሁኔታ በጣም ያስፈራል። ሆረፊክ ነው። ይሄ ልጅ ሁሌ እንደዚህ አይነት ኮንተንት ነው እየሰራ ያለው ማለት ነው። እና የልጁን እጅ ስሟል። ከዛ በኋላ ምን ብሎ ይነግረዋል? ዛሬ ደስ የሚል ምሽት ነው የምናሳልፈው እያለክ ነው ብሎ የህፃን ልጅ እንዲነግረው ያደርጋል ማለት ነው። ተመልከቱ እንግዲህ አሁን ምን አይነት መልእክት ማስተላለፍ ተፈልጎ ነው? ምን አይነት አይዲያ ነው እዚህ ውስጥ ያለው? ምን አይነት ሀሳብ፣ ምን አይነት የርኩሰት ኮንተንት ነው እየተሰራ ያለው? ይሄ እንግዲህ በቀጥታ የግብረ ሰዶማዊ አጀንዳ እንደሆነ ነው የምታዩት። ሌላ ምንም ነገር የለውም እኮ። ወንድ ወንድን እንዴት ነው አሪፍ ጊዜ ነው የምናሳልፈው ይላልና ይሄን ነገር ደግሞ በህፃን ልጅ ማስነገሩ ደግሞ በጣም አደገኛ የሚያደርገው ነገር እና ታዩታላችሁ። ከዛ በኋላ ምን አይነት አክቲንግ እንደሚያሳይ ማለት ነው። ሉክ እቺን ቀን ለብዙ ጊዜ ስናፍቃን ነበር እያልክ አባዬ ብቻ ሊያዋራክ ይፈልጋል። ለምን? በቃ አባዬ እናንተ አውሩ፣ እኔ ውስጥ ነኝ። ምንድነው?
አያችሁ ሙሉ ሐሳቡ ተረዳችሁት አይደል? እና ብቻ ሊያወራ ይፈልጋል ይለዋል ማለት ነው። ከዛ በኋላ ዞር ይላል፣ ልጁ እንዲሄድ ይደረጋል። ከዛ የሱ ሴክሹዋል አክቲንግ ይታያል ማለት ነው። በጣም እኮ ነው የሚያሳዝነው። አያችሁ የደረስንበትን ጊዜ የደረስንበትን ዘመን። ይሄ ልጅ አሁንም የርኩሰት ተግባሩን ሊያቆም አልቻለም። የቅርቡ ሰው አጠገቡ ያሉት ቤተሰቦቹ፣ ወዳጆቹ፣ ጓደኞቹ ሊመክሩት አልቻሉም ወይ አልሰማቸውም። መናፍስ ሰፍሮበት ነው እንዲህ ያለ አክቲንግ የሚጫወተው። ገባቸው አይደለ? ለዛ ነው አልሰማም የሚለው ያ መናፍስ ስለተቆጣጠረው ማለት ነው እንጂ በጣም አደገኛ ኮንተንት ነው። ትውልድ የሚያበላሽ ሕፃናትን የሚያበላሽ በውስጡ ሐሳብ ያለው ኮንተንት ነው ዩሲ። እና ደግሞ ይሄን የሰራው አንድ ኖርማል ሰው ምናምን አይደለም፣ ኢንፍሉዌንሰር ነው ይሄ ልጅ። 1.7 ሚሊዮን ፎሎወርስ አለው እና ይሄ ቪዲዮ 1.3 ሚሊዮን ቪው አለው እስካሁን ባለው ማለት ነው። ተመልከቱ እንግዲህ። እና አብዛኛው ደግሞ የእሱ ተመልካች ሕፃናት ነው ሲ እዚህኛው አክቲንግ ውስጥም ሕፃን ልጅ ከቷል። እና እነዚህ ሕፃናቶች ከዚህ ኮንተንት ምን ሊማሩ ነው? ምን እንዲወስዱ ነው የተፈለገው? ያን ነው ማየት ያለባችሁ። ከዚህ ጀርባ ምንድን ነው ያለው? ማን ነው ይሄ ልጅ እንዲሰራ የሚያደርገው? አያችሁ፣ ልጆቻችሁን ከእንደዚህ አይነት እርኩሰት ከተሞላበት ኮንተንት ጠብቋቸው፣ ያለበዛ ይመረዛሉ። መጽሐፈ ምሳሌ ምዕራፍ 22 ከቁጥር 6 ያንን ነው የሚለው። ልጅን በሚሄድበት መንገድ ምራው፣ በሸመገለም ጊዜ ከእርሱ ፈቀቅ አይልም ይላል። አሁን እንደዚህ አይነት ቪዲዮ ቲክቶክ ላይ መጥቶላቸው የእናንተ ልጆች ወይም አዋቂዎች ልትሆኑ ትችላላችሁ። ስታዩት ምንድን ነው የምታስቡት? ምንድን ነው የምትረዱት? ምንድን ነው መልእክቱ? እንደዚህ አይነት ቀልድ አለ ወይ? እንደዚህ አይነት የተደጋገመ የርኩሰት ቀልድ አለ ወይ? ኮንተንት አይዲያ ጠፋ ወይ? ክሬቲቭ መሆን የለም ወይ? የልጄ ጓደኛ አባዬ፣ አቤት። የትምህርት ቤት ጓደኛዬ እዚህ ማጥናት ፈልጎ ነው። ችግር የለውማ። ና በለው፣ ችግር የለው። ይሄማ ጓደኛ አይደል? ጓደኛ? አዎ። ስም ማን ነው እያልክ ነው አባዬ? ስሜ በርጠሚስ እባላለሁ እኔ። ምንድን ነው አንተ ጋጋን የሚመስል ሰውዬ? ዛሬ ደስ የሚል ምሽት ነው የምናሳልፈው እያልክ ነው አባዬ? ምን? አና ይህችን ቀን ለብዙ ጊዜ ስናፍቃን ነበር እያልክ። እሺ አባዬ ብቻ ሊያዋራክ ይፈልጋል። ለምን? በቃ አባዬ እናንተ አውሩ፣ እኔ ውስጥ ነኝ። ሊፈጽምሽ ነው። ምንድን ነህ? ምንድን ነው? ማይክል ጃክሰን በርጠሚዎስ እረፍ። ከዚህ በፊትም መጽሐፍ ቅዱስ ላይ ቀልደ ይቅርታ ጠይቀ ቪዲዮ አጥፍተሃል። ከዚህ በፊት በማህበራዊ እንዲሁም ሃይማኖታዊ ነገር ላይ ቀልደ ይቅርታ ጠይቀ ቪዲዮ አጥፍተሃል። አውቃለሁ በዚህ ሾው ላይ የተዘጋጀውን ነገር አንተ አይደለም ያቀረብከው። ነገር ግን ይሄ ፕሮግራም በአንተ ስር ነውና መቆጣጠር እንዳይተላለፍ ማድረግ ትችል ነበርና እረፍ። ክርስቶስ የተሰቀለበትን መስቀል መዘግዘቅ ምን ማለት እንደሆነ ታውቃለህና እረፍ። ቤተ ክርስቲያን የሊቃውንት ቤት አይደለችም፣ የቅዱሳን ቤት ናት እንጂ እንላለን። ስለምታውቀው ነገር አትንገረኝ። ኑረው። ስትኖረው በመኖርህ ውስጥ የማየውን ያህል የምትነግረኝ አያስረዳኝም። ስትኖረው ስላወቅከው እኮ ነው የምትኖረው። ደግ የሆንከው እኮ ስለ ደግነት ስላወቅክ ነው። ስለዚህ ስለ ደግነት አጥንቻለሁ አትበለኝ። ደግ ሆነህ ግን አሳየኝ። ድርጊት ራሱ በጣም ይናገራል። በቃ ቤተክርስቲያን የሚደረግ ነገር ክንዋኔ የሚፈጸምባት የመንፈስ ቅዱስ ዘመን ላይ ነው አሁን ያለ ነው። እኛ መንፈስ ቅዱስ ሐዋርያትን ጌታችን ልብ አድርግ እንግዲህ በ3 ዓመት ከ3 ወር ሙሉ አብረውት እየዋሉ እያደሩ ነው ያስተማራቸው።
ከተነሳ በኋላ ደግሞ ትንሣኤውን ለአንዱም ለሁለቱም እየተገለጸ መነሳቱን በአጽንኦት እየተናገረ መጽሐፍት ሁሉ ስለሱ ይናገሩ የነበሩ መሆናቸውን ቅድም ላነሳ ነው ራሱ ለሉቃስና ቀሌዮጳ መጽሐፍት ሁሉ ስለሱ ይናገሩ የነበረው ትንቢት ሁሉ ስለሱ ይነገር እንደነበረና በሱም ደግሞ እንደተፈጸመ ያስረዳቸው ነበር ይላል ሉቃስና ቀሌዮጳ። እነሱም በውስጣቸው ይቃጠልባቸው ነበር። ለምን ይሰሙት የነበረ እውነት አሁን ከተፈጸመው በገሃድ እውን ከሆነው ጋራ ሲያገናዝቡት ነው ያ የመቃጠሉ ስሜት የተፈጠረው ማለት ነው። ለካ እያሉ ማለት ነው አሃ እያሉ አላርላው ሰው ሲገባው እንዲወከክ እያለ ሲገባው እንደሱ ነው ሲሰማቸው የነበረውና በልግባሉት ወደ ቤታቸው ሩቅ መንገድ የሚሄድ መሆኑን አይተው ሲመሽ ገባ፣ ህብስት ባረከ፣ ሰጣቸው፣ በሉ፣ ተሰወረ። ለምን he's already in the blessed bread ውስጥ ነው፣ በተባረከው በተቀደሰው ህብስት ውስጥ ነው። ወደ ህይወታቸው ገባ። ያ ወደ ህይወታቸው ገባ። በባረከው ህብስት ውስጥ በሉት፣ ወደ ህይወታቸው ገባ። ስለዚህ በአካል እዛ መታየት አያስፈልገው። አይናቸው ተገለጠ። ናየነው ክርስቶስንም ለኛም ተገልጧል ብለው ደግሞ እነሱም ሄዱ ደግሞ ለወንድሞች ሊናገሩ ማለት ነው። ስለዚህ ክርስትና ማለት ስለ ክርስቶስ ማወቅ ነቢያት የሚናገሩትን ትንቢት በሱም እንደተፈጸመ መረዳት ሳይሆን ቅዱስ ሥጋውን ክቡር ደሙን መብላት መጠጣት፣ እሱ በእኛ እኛ በሱ እንድንኖር ሆኖ መገኘት። ስለዚህ ነው ያለው ሥጋዬን የሚበላ ደሜን የሚጠጣ በእኔ ይኖራል፣ እኔም በርሱ እኖራለሁ፣ ቢሞት እንኳን አስነሳዋለሁ። ክርስትና ማለት ክርስቶስን መኖር ማለት ነው። ክርስትና ማለት ስለ ክርስትና ማወቅ አይደለም። ስለ ክርስትና እንደምታውቅ አትንገረኝ። እንደ ክርስቶስ ግን ኑር። በቃ በዛ ውስጥ ክርስቶስን ባንተ ውስጥ ስመለከተው ቅዱሳንን አባቶቻችንን ደጋጎቹን እነዛ ስለ ክርስትና ዋጋ የከፈሉትን ሁሉ ማየት እችላለሁ። ለዚህ ነው ክርስትና የሚነገር አይደለም የሚኖር ነው። እና ያነሳውበቱ ምክንያት ምንድነው? ይሄን ሁሉ ካስተማራቸው በኋላ ጌታችን በማርቆስ እናት ቤት እያሉ እንዳትወጡ ከሰማይ ኃይልን እስከምትለብሱ ድረስ በኢየሩሳሌም ቆዩ። ለምን? በእውቀታቸው አይደለም ዓለምን የሚያድኑት። ወንጌል ስለገባቸው በነሱ መረዳት፣ በነሱ ትንታኔ፣ በነሱ ገለጻ አይደለም ዓለምን የሚያድኑት፣ ጨለማውን የሚገፉት በመንፈስ ቅዱስ ኃይል ነው። ስለዚህ ቆዩ 3 ዓመት ስለተማራቸው አይደለም። በ3 ዓመት ስለተማራቸው አይደለም። አሁን እዚህ እኛም ቅዱስ ሥላሴ እናስተምራለን 5 ዓመት ዶክትሬት ምናምን ስለያዝክ አይደለም። መንፈስ ቅዱስ ካልቃኘህ፣ በመንፈስ ቅዱስ እሳት ካልተለበለብክ እና ከዛ በኋላ ድፍረቱን፣ ጥብዓቱን፣ አንደበቱን፣ ቋንቋ የመናገሩን በቃ እኮ እንደዛ ነው። እሳት የነካውን ሁሉ ይለውጠዋል አይደለም የምንለው? እሳት የነካው ነገር ሁሉ መልኩ ይለወጣል። እንጨት ከሆነ አመድ ይሆናል፣ ላስቲክ ከሆነ ይጨማደዳል፣ ጨርቅ ምንም ከሆነ ይቃጠላል። የቀደመ ባህሪውን ይለቃል። በመንፈስ ቅዱስ ሲጠመቁ የቀደመ የነበረው ስጋዊ ባህሪያቸው ይሄ ጥቅም፣ ፍላጎት፣ ስጋ ስስት ሁሉ እኮ ነበራቸው፣ ፍርሃት ሁሉ ነበራቸው። አላውቀውም ቢል ነበር እኮ ቅዱስ ጴጥሮስ። ያው እንደምናውቀው የምትዩን ሰው እንደዛ አንተ ክርስቶስ የእግዚአብሔር ልጅ ነህ ብሎ እንዳልተናገረ የምትዩን ሰው አላውቀውም የምትዩን ሰው ነው። ያ ከአንዴም 2-3 እየማለ እየተገዘተ ማለት ነው። ወደ አሳ አጥማጅነት መለሳለሁ ብሎ እኮ ወደ ጣለው መረብ ሁሉ ተመልሷል እኮ ወደ ጥብርያዶስ ወንዝ ቅዱስ ጴጥሮስ። ይሄ ሁሉ አልተላቀቁም፣ ከስጋዊነት ከምድራዊነት አልተለያዩም ነበር ሲጠመቁ። ግን በዛች ሰዓት ጠዋት 3 ሰዓት በሰበከው ስብከት 3000 ሰው ነው ያሳመነው ያጠመቀው። ስለዚህ መንፈስ ቅዱስ ደግሞ የክንውን መንፈስ ቅዱስ ነው፣ የእውቀት አይደለም። እውቀት ይገልጣል፣ ያጸናል፣ ያነጻልም። ግን በመንፈስ ቅዱስ የምናከናውነው ነገር ሁሉ በመንፈስ ቅዱስ የሚከናወን ነው። አሁን የክንውን ወቅት ላይ ነው ያለነው። እግዚአብሔር የፈጸመውን የማዳንን ስራ እኛ የምናከናውንበት ዘመን ላይ ነው ያለነው። የመንፈስ ቅዱስ ዘመን ላይ ነው ያለነው። አሁን በመንፈሳዊ ማንነት የምንገኝበት ዘመን ላይ ነው። ክርስቶስ በስጋ የፈጸመውን የማዳን ስራ በመስቀል ላይ ተሰቅሎ ተፈጸመ ብሎ የእሱን የማዳን ስራ ጨርሷል። አሁን መንፈስ ቅዱስ ነው የሚገልጥልን፣ የሚያጸናን፣ የሚያነጻን እና ደግሞ ያን የተረዳነውን እውነት እንድንኖር የሚያስችለን፣ በስራ እንድንገልጠው የሚያግዘን፣ የተረዳነውን እውነት እንድንኖረው የሚያስችለን መንፈስ ቅዱስ ነው። ካልኖር ነው በቀር ግን አልዳንም ማለት